ማለት ካልፈለኩስ? እኔ ግን በጣም ብዙ ምልሻለኛ። እኔ የምለው ቆይ ግን የማለት እንደሆንኩ ታውቃለህ? የባለስልጣን ልጅ መሆንሽን አውቃለሁ፣ ግን አትፍረጅብኝ። ፍቅርሽ እኮ እኔ ላይ ባለስልጣን ሆነብኝ እንዴ። ደፋር የነበርኩትን ልጅ ፈሪ ያደረገኝ እኮ። በቃ አውርተህ ጨረስክ? አዎ ጨርሻለሁ። ግን ይኸውልሽ የቀረውን ሸውና እያልን ብናወራበት አይሻልም? እሺ እሺ። ሲመስለኝ ለእኔ ብለህ ምንም ትሆናለህ አይደለ? ስለዚህ በቃ አሁን በዚህ እየጠረጠርሽን ባልሆነ ብቻ እንዴ በሉ። እኔም እኮ ሴት ነኝ ይሰማኛል። እስኪ አስበው፣ ባሏ የሰራተኛዋ አንገት እየሳመ ደስ የሚላት የትኛዋ ሴት ናት? አንቺ ስለመሰልሽ ነው የሳምኳት አልኩሽ አይደለም እንዴ? እንዴ አውቃለሁ። በእርግጥ አንድ ስልጣን አባትሽ ይህንን ዱርዬ ተኝተሽ ከምታስቢ ተነሽኛ አጥኚ ብሎ ገርፎች ነው እንደዚህ የምታለቅሽው? ስነ ስርዓት። እሺ በአባቴማ እንደዚህ ያቀልድ። እኔ ደግሞ ቀላል ልታሳስ ነበር። አንተ ዝም በል ውስጥ ማስገባው እስኪ ሚያው ምስኪን ሰራተኛ ልታባሩ ስትል አደረገኝ እኮ ነው ቆንጆ። ፋንቱን ከቤት ለማባረር ጌጣጌጦቹን እንዳለ ቦርሳ ውስጥ ያስገባሉ። ከዛንም እንግዲህ ለአቶ በሉ ሁሉንም ነገር ይነግሩታል። እቤት ውስጥ ያለው ጌጣጌጥ እንዳለ የለም በማለት ኮንዶራም ለአባትየው ትናገራለች። አዜብም የኔም ወርቅ እኔ ቅድም ነግሬሃለሁ የት እንዳለ አጥቼዋለሁ፣ አሁንም ደግሞ አንተ ለሷ እየረዳ ነው ያለኸው እያለች እንግዲህ ሆኖም እንግዲህ ሰርካለምም ሁኔታቸውን ስታይ አውቋ ፋንቱ ላይ ትቀየርባታለች። እንዴት ነው አንቺ ጌጣጌጦቹን እየወሰድሽው? አንቺ እንዴት የወረርሽ ነሽ? በማለትም እጅግ በጣም እየተቆጣቻት ነበረ። ሆኖም እንግዲህ ፋንቱም እጅግ በማዘን ሰርካለም ስለተቀየረችባት አዝኗ ነበረ። ሆኖም እንግዲህ በስተመጨረሻ ሰርካለም ሁሉንም ነገር ስለምታውቅ ጌጣጌጡን እንግዲህ ከከንዶራ ጋር ነበር አንድ ላይ ያስቀመጡት። ፋንቱ ሻንጣ ውስጥ አንስቷ ከንዶራ ሻንጣ ውስጥ ታደርጋለች። ሻንጣውን በሚፈተሽና ፋንቱ ልትባረር ስትል እንዳለ ጌጣጌጡ እሷ ሻንጣ ውስጥ አልነበረም፣ የልጇ ሻንጣ ውስጥ ነበረ። አቶ በሉም እንግዲህ በጥፊ መቷት ይገኛል ማለት ነው። እንግዲህ ትናንትና አቶ በሉ አዜብ መስሏኝ ነው በማለት እንግዲህ ፋንቱ የመጣች ቀን ጀምሮ እሱ ልብ ውስጥ ገብታለች። እንግዲህ ፋንቱን ከጀርባ በኩል አንገቷ ስር ገብቶ እየሳማት ነበር ክፍሉ የተጠናቀቀው። ሆኖም አዜብ እጅግ በጣም ደንግጧም ነበረ። አዜብም ምን እየተካሄደ ነው ያለው ምንድን ነው ብላ ስትለውም አንቺ መስለሽኝ ነው እንጂ እንዴት እስማታለሁ ብሎ ይላታል። መጀመሪያም ከዛችኛዋ ሰራተኛ ጋራ ይዣለሁ፣ አሁንም ደግሞ ብለት ከዚችኛዋም ሰራተኛ ጋራ በእኔ ላይ ልትማግጥ ነው ወይ? ምንድን ነው እሱ የቀረ ነገር? ቢያንስ እንኳን ያን ጊዜ እችን የመሰለች ቆንጆ ልጅ ሰጥቷኛለች፣ ፍቅር የሆነች ልጅ። አሁን ደግሞ ምን ፈልገ ነው በማለት እንግዲህ አዜብ በጣም እጅግ በመናደድ አቶ በሉን ትናገራለች። አቶ በሉም እንግዲህ አንዴ ተሳስቻለሁ፣ ሁለቴ አልሳሳትም፣ አንቺ መስለሽኝ ነው ከኋላ ሳይሽ ብሎ ይላታል። እሷም እንግዲህ እጅግ በመናደድም ትቀበላለች። እንግዲህ ማስመሰሏን እየቀጠለች ነው። ሆኖም እንግዲህ ፋንቱም እጅግ በመደንገጥና በማፈር ወደ ኩሽና ሄዷ እያለቀሰች እያለ ሰርካለም ትመጣለች። ሰርካለምም ምን ሆነሽ ነው ብላ ስትላት የተፈጠረውን ነገር ሁሉ ትነግራታለች። ሰርካለምም እንዴ አቶ በሉማ ተሳስቶ ሳይሆን አፍቅሮሽ ወዶሽ ነው ብላ ስትልም እንዴ እኔ ተጨንቄ ለምንድን ነው የምትቀልጅብኝ? ምን እያልሽ ነው ያለሽው? ሰርካለም አንቺም ትቀልጅብኛለሽ ወይ? እኔ እኮ በጣም ነው የደነገጥኩት። ይሄ ይቅር የሚባልም ነገር አይደለም፣ ትክክል ስራ አልሰራውም በማለት እንግዲህ ፋንቱ እየተጸጸተች ስታለቅስ ነበረ። እሷ ምንም ነገር አታስቢ፣ አሁን አዜብ እዚህ ቤት አታስቀምጠኝም፣ እኔ ለሲኖራ ስል ነበር እዚህ የምቀመጠው ትላታለች። ሆኖም እንግዲህ እሷ እንደዛ በምትላት ጊዜ ሰርካለምም ታዩ ምንም አትጨነቂ፣ የዚህ ቤት ኃላፊ አቶ በሉ ነው፣ ከዚህ ቤትማ መቼም አትወጪም ብላ ትላታለች። እሷ እንግዲህ ስታይ አንገቷ ላይ ወርቁ ነበረ። ወይኔ ጉዴ ይሄ ጌጥ አሁን እኔ ላይ ቀርቷል ብላ እጅግ ትደነግጥና እንግዲህ ልሰጣቸው ስትል አቶ በሉም አረ የተጠራ ነው እኮ ዋና ኮማንደር ነው፣ ስለዚህ ቶሎ መሄድ አለብኝ
እንዴት ታስቢያለሽ ወይ? ጌጡን እንዴት ወርቄን ትቼ እንዴት ሄዳለሁ ብላ በጣም አዜብ ቀውጢ አድርባው ነበረ። እሱም እንግዲህ ቀለል አድርጎት ምናልባት ኮቱን እንደለካችሁ ይህንንም ለክቷ እረስቷ ሊሆን ይችላል ብሎ ሲላትም አንተ እንዴት እንደዚህ አቅለህ ታያለህ? እኔ እኮ እየጠፋብኝ ወርቅ ጌጤ እኮ ነው ብላ ትላለች። እሱ ምንም ነገር ቀለል አድርጎ ነው የያዘው። ሆኖም ነይ እንሂድ ስንመጣ እናወራለን ብሎ ይላታል። እንግዲህ እዛም እያለች ለከንዶራ ትደውልላታለች። እንዴት ነው ስትላትም አባዬ እኮ እንደማሰርቅ ያውቃል፣ ይሄኛው የሄድንበት መንገድ ትክክል አይደለም ብላ ትላለች። አዎ አባትሽ ምናልባት ለክታ አንገቷ ላይ ረስቷ ነው እያለ ነው ብላ ትላታለች። ሆኖም እንግዲህ ከሰርካለም ጋራ እንደሚያባሯ ስትነግራት እሷን በደስታ ደስ ይላታል። ቤትም ይመጡና እንግዲህ አቶ በሉ ስለ ድግሱ በጣም ቀውጢ እንደሆነና ብሩን እየተጫወተበት በቃ ብሩን የትልዝራ እንደሚል እንዳጣ ያወራሉ። እኔ ስለዚህ ነገር ምንም ያስጨነቀኝ ነገር የለም፣ አንተ ያመሃለዊ እኔ ይኸው ጌጣጌጤን ፈልጌ አጣሁት። እኔ ስለ ጌጤ ነው እየተጨነኩ ያለሁት፣ አንተ ስለ ድግሱ ታወራለህ። እቺ ሰራተኛ ከመጣይ ጊዜ ጀምሮ እኔ ሰላም የለኝም ብላ ትላለች። ተረጋጊ፣ እሱ ይፈለጋል፣ ካልሆነም ደግሞ ጠርተን እንጠይቃታለን። እሷም ከሆነ የወሰደችው ተረጋጊ ይላታል። እሷም እንዴት ነው የምረጋጋው? ሌባ መሆኗን እያወቅ ጭራሽ እንድረጋጋ ታበረታታኛለ በማለት እጅግ እየተናደደች ፋንቱም ታንኳኳለች። እትዬ ይቅርታ አድርጊልኝ ለክቸው ሳላወልቀው ነው ብላ ስትልም አንቺ ሌባ በማለት እንግዲህ አንቺ ገረድ በማለት ስትሰርባት አቶ በሉ እየተቆጣ ነበረ። ሆኖም እንግዲህ አቶ በሉ እንደዛ ከተቆጣም በኋላ ፋንቱ ወደ ሲኖላ ጋር ትሄዳለች። እንግዲህ ያለውን ነገር የፍቅረኛዋን ነገር እያሰበች ነበረ። በመጀመሪያ ቀን እንዴት እንደተዋወቁ ሁሉንም እያወራቻትም ነበረ ለፋንቱ ማለት ነው። ፋንቱም እንግዲህ ፍቅር እንዴት እንደያዛትና ከዛም መንገድ እየዘጋ እየለከፋት ከዛም በስተመጨረሻ የሆነ ሰዓት ሊሄድ ሲል ከሄደም በኋላ ሂድ በቃ እኔ አልፈልግም ብዬው ቦታው ላይ ሳጣው እጅግ በጣም ከፍቶኝ እጅግ ሳለቅስና ሌሊቱን ራሱ ሳልተኛ አድሬ በነጋታው ሲሄድ በቃ ሄዷል ብዬ ተስፋ ቆርጬ እያለቀስኩኝ እያለው ከጀርባዬ መጥቶ ያዘኝ። ከዛ ነው ወደ ፍቅር እየገባ ነው እንደማፈቅረውም ያወቅኩት። እጅግ መልካም ሰው ነው በማለት እንግዲህ ያለውን ነገር ለፋንቱ እየነገረቻት ነበረ። እሱም እንግዲህ የኮማንደር ልጅም እንደሆነች እያወቀ ነው እንግዲህ በፍቅር ተሸንፎ የወደዳት። እሱን እያወራቻት እንግዲህ የውስጧን እየነገረቻት እያለ ከንዶራና ሰርካለም ይመጣሉ። ሰርካለምም ትመጣና በይ አሁን ነይ ቀጥ ብለሽ ውረጂ፣ አሁን ሻንጣሽን ይዘሽ ውጪ፣ ጭራሽኑ እንዳለ ጌጣጌጦቹን ትሰርቂያለሽ በማለትም እንግዲህ እጅግ በመናደድ ትቆጣታለች። እሷም እንግዲህ ያንን በምትቆጣትም ሰዓት ምንድነው እየተፈጠረ ያለው ብላ ስትልም ነይ አንቺ ማየት ሲኖራንም ነይ አንቺ ማየት የምትፈልጊ ሆነ ነይ ማየት የምትፈልጊ ከሆነ አንቺን ቦርሳሽን ይዘሽ ነይ ብላ ትላታለች። ፋንቱም እንግዲህ ምንም ነገር ሳታደርግ ቦርሳዋን ይዟ እጅግ እያለቀሰች ወደ ሳሎን ትወርዳለች። እና አንቺ ሌባ ጌጣጌጤ እንዳለ ክፍሌ ውስጥ የለም፣ ከዚህ ቦርሳ ውስጥ ነው አይደል የወሰድሽው በማለት በተናገሪ እያለች እንግዲህ ከንዶራ እንዳመሏ ትጮባታለች። እሷም እኔ ይሄንን ነገር አላደረኩትም፣ ከፈለጋችሁ ይኸውላችሁ ሻንጣይንም መፈተሽ ትችላላችሁ፣ እኔ እንደዚህ አይነት ነገር የማደርግ ሴት አይደለሁም በማለት እጅግ በጣም እያለቀሰች ስትናገር በቃ ሻንጣዋን ይፈተሽ በማለት እንግዲህ ሻንጣዋን ትፈትሻለች ማለት ነው። ሻንጣው ሲፈተሽም ባዶ ነበረ። ሰርካለም እንግዲህ እነሱን ስታያቸው ሁኔታቸውን ሁሉ ስትረዳ እሷን ከቤት በማባረር በግፍ ከቤት ውስጥ ለማባረር ስላሰቡ እሷም ተባብራ ከጎኗ ሆና ነበረ ወደ ከንዶራ ቦርሳ ውስጥ መልሷ እንግዲህ አቶ በሉ በጥፊ የመታት። እንግዲህ ሰርካለምም እኔ ልታመሰግኝ ይገባሻል ተባባሪ መስዬ ሰላዳንኩሽ እያለቻት ነው። ፋንቱ እጅግ ስለደነገጠች ምንም ነገር አልተናገረችም። ሆኖም አቶ በሉ ይቅርታ አድርጊልኝ፣ በዚህ አይነት ነገር አንቺን መጠርጠር አይጠበቅብኝም ነበር፣ በጣም ይቅርታ ብሎ ይቅርታ እንደጠየቃት ክፍሉ ተጠናቋል ማለት ነው። ባጭሩ ስነግራችሁ እጅግ በጣም ነው ሲኖላ የምታሳዝነው
ነው ማለት ነው። ሆኖም እንግዲህ ከንዶራ አሁን ላይ በጥፊ ተመቷል። ትምህርቷንም ትጨርስ ብሎ ሲል አዜብ በፍጹም አትጨርስም እያለች ነው እንግዲህ ሲጀምር እንዴት እንደዚህ እስከ ጥግ ድረስ እንደምታስመስል እኔ አይገባኝም ማለት ነው። በጣም ነው የምታስመስለው። መልካም መስሏ እንግዲህ አሁን ላይ ለእሷ የምትጠቅም እየመሰለች ግን እየወጋቻት ነው የምትገኘው ማለት ነው። ሆኖም እንግዲህ ፋንቱን እግዚአብሔር አምላክ ስላመጣ አንድን ሰው ሊያስመልስ ሲል ሰው ነው እግዚአብሔር ለሰው የሚሰጠው እና በዛ እንግዲህ አሁን ላይ እሷ ደህና ሆናለች ማለት ነው። ሆኖም ቀጣዩ እጅግ ነው የሚያጓጓው። የድራማ ያስተምረናል። ስለዚህ ቀጣዩን ይዤ እመጣለሁ። ሴና ነኝ። መልካም ምሽት።